አንድ ጉዳይ ነበረችኝ ያላንኳኳሁት በር የለም ይሉት ያልሄድኩበት ቦታ የለም ያላናገርኩት ባለስልጣን የለም ያለመንኩት ሽማግሌ የለም ያልሄድኩበት ቢሮ የለም ነው። ምድር ላይ ያሉ በሮችን ሁሉ አንኳክተዋል፣ ግን አንድ በር ረስተዋል። ዋናውን በር ከላይ ያለውን በር ረስተዋል። ቀድመህ የላዩን በር አስከፍት። ያ በር ከተከፈተ ምድር ላይ ያሉ በሮች ሁሉ ምድር ላይ ያሉ ልቦች ሁሉ ይከፈታሉ። ወአሽዕር ቀልበከ ልብህን አሳውቀው እነሆ ነገሩ ላየናሉካ እንደማይደርስብህ ለልብህ አሳውቀው። ወደ አንተ አይመጣም፣ ላየናሉካ አይደርስህም። ሚነ ሪዝቂ ሲሳይ ሪዝቅም ይሁን ወልኸይር ማንኛውም መልካም ነገር ይሁን ወደ አንተ እንደማይደርስ ለልብህ ንገረው። መቼ እንጂ ኢላ ማ ከተበሁ ላሁ ለክ አላህ ለአንተ የወሰነልህ ከሆነ እንጂ። ወለው ይስተሀተ ፊህ ብትጥር እንኳ ቢሒለት ሰማዋት ወልአርድ ሰማይ ምድር ውስጥ ያለ ዘዴን ሁሉ ፈጥረህ ተጠቅመህ ጥረት ብታደርግ አላህ ለአንተ ያልከተወው ነገር እንደማይመጣልህ ለልብህ አሳውቀው፣ ለጆሮ ብቻ ሳይሆን። ትርሚዚ ሌሎችም የመዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን አባስም ምክር መክረዋቸዋል። ከምክሩ አንዱ ሰማይ ምድር ውስጥ ያለ በሙሉ ሰው ጂኒ በሙሉ ቢሰበሰብ አንተን መጉዳት ቢፈልግ በምንም ሊጎዱህ አይችሉም። አላህ የከተበው ነገር ካለ ግን ያችን ጉዳት በእነሱ አማካኝነት ልታገኛት ትችላል። ሰማይ ምድር ላይ ያለ ድሮ ዘንድሮ ያለ ሰው ጂን ተሰብስቦ እገሌን እንጥቀመው ቢል በዝተው ስለመጡ ሊጠቅሙ አይችሉም። እንደው ከጠቀሙህም አላህ በከተበው ነገር ይጠቅሙሃል። እነሱ ሰበብ ብቻ ነው የሆኑት፣ ብዛታቸው አይደለም። ይሄን መርሁ አድርጎ የሚኖር ሰው ህይወቱ ላይ ከዙሪያው ስንት መከራ ቢንጫጫ ሰዎች እሱን ለመግዳት ቢፍጨረጨሩ ጉድጓድ ቢቆፍሩ ቀን ከሌሊት ቢያሴሩ ምንም የሚፈራው ነገር አይደለም፣ የሚደርስበት ነገር አይደለም። መፍራት የሰው ባህሪ ነው፣ ግን ፍርሃቱን ማስተናገድ ይችላል። فاسألوا أهل الذكر إن كنتم لا تعلمون بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. الدعاء بخشوع በመረጋጋት አላህን በመፍራት ዱዓ ማድረግ ይሄ የዱዓ አደብ ነው። ወሊየኩን ዱዓኡከ ዱዓህ ይሁን ቢኹዱዕን አካላቶችህ ሰብሰብ ረገብ ብለው ወኹሹዕን ልብህም ፈርቶ አላህ ሊቀበለኝ ላይቀበለኝ ይችላል እስቲ ጸባይን ላሳምር ብለህ። ኹሹዕና ኹዱዕ ተመሳሳይ ናቸው። ነገር ግን ሁለቱ አንድ ላይ ከመጡ ኹሹዕ የቀልብ ይደረጋል፣ ኹዱዕ የአካል ይደረጋል። ኹዱዕ ማለት በአካል ሰብሰብ ማለት ነው። ዱዓ ሲያደርጉ ፀጉራቸውን የሚያኩ አፍንጫቸውን የሚኮረኩሩ ጥፍራቸውን ቆሻሻውን ዱዓ እያደረጉ የማይመስሉ ሰዎች አሉ። ያ መሆን የለበትም። አካልን ሰብሰብ አድርግ፣ ልብህን ደግሞ በአላህ ፍራቻ ሙላው። ወቡካኢን በማልቀስ ላይ